እሺ እንደምን አላችሁ ተማሪዎች? ዛሬ የ12ኛ ክፍል የታሪክ ትምህርት ቻፕተር 1 ሌሰን 3ን እናያለን። ይሄውም ስለ ናሽናሊዝም ነው። በባለፈው ስለ ኢንዱስትሪያል ሪቮሉሽን አይተናል። ቱ ሪቫይዝ ሰም ፖይንትስ ሪጋርዲንግ ኢንዱስትሪያል ሪቮሉሽን was started in Great Britain, especially in the mid 18th century, and industrial revolution was characterized by overproduction, which caused economic depression in Europe, and basically it was the use of machines in place of human skill and labor. Industrial revolution used the main source known as steam power instead of or in place of the former water power and wind power. And during the industrial revolution, agricultural productivity was highly increased and the number of farmers decreased. And industrial revolution caused many political, social and economic changes. For that matter, it leads to the movement of people from rural areas to urban areas. It caused the emergence of two classes, namely the bourgeois class and the working class, and as well industrial revolution was the remote cause for the beginning of imperialism or colonialism. These are some of the points regarding the previous lesson. Today we just proceed to discuss nationalism. ዛሬ እንግዲህ ስለ ናሽናሊዝም ነው የምናየው። በዚህ ቶፒክ አቺቭ ልታደርጓቸው የሚገቡ ሁለት ዋና ኦብጀክቲቮች ይኖራሉ። አንደኛው ሊስት ዳውን ዘ ፋክተርስ ፎር ዘ ግሮዝ ኦፍ ናሽናሊዝም ነው። ሁለተኛው ዲስከስ ዘ ሳይለንት ፊቸርስ ኦፍ ናሽናሊዝም ኢን ዘ 19th ሴንቸሪ ብሎም እንደ ሶስተኛ ኦብጀክቲቭ ደግሞ ዲስከስ ዘ ናሽናሊዝም ሃው ናሽናሊዝም ትራንስፎርምድ ኢትስ ካራክተር ኢን ዘ ፔሪድ ቢትዊን 1880 ኤንድ 1940 የሚሉ ሶስት ኦብጀክቲቮችን አቺቭ ማድረግ አለባችሁ ይህንን ሌሰን ከተማራችሁ በኋላ። ናሽናሊዝም ትርጉሙ ምንድን ነው ስንል የተለያየ ትርጉም ይሰጣል የተለያዩ ስኮላሮች። የሆነ ሆኖ ግን ናሽናሊዝም was a demand of national groups for creating independent states of their own. የተወሰኑ ግሩፖች ብሔራዊ ፍላጎት ነው ምን ለማድረግ የራሳቸውን ሀገር ለመመስረት በዋናነት ናሽናሊዝም። ይሄ ናሽናሊዝም እንግዲህ ሞስትሊ አቺቭ የሚሆነው በጦርነት ነው። it is usually achieved by armed struggle. This is the case for the Germans and the Italians as well as the Balkan states. እንግዲህ ጀርመኖች፣ ኢጣሊያውያን፣ የባልካን ሀገራት በጦርነት ነው ነፃነታቸውን ወይ ደግሞ የናሽናሊዝም ኦብጀክቲቫቸውን አቺቭ ያደረጉት። ናሽናሊዝም was the most important political force of the 19th century. የ19ኛው መቶ ክፍለ ዘመን በጣም አንገብጋቢ የፖለቲካ ኃይል ነው ይሄ ናሽናሊዝም። በተለይ ደግሞ ከ1850ዎቹ ጀምሮ ናሽናሊዝም became the important political question or the important political force of Western Europe. ናሽናሊዝም ዋናነት ሩቶቹ ምን ናቸው? መሰረቶቹ ምን ናቸው ስንል the deep roots of nationalism include 1 custom or culture, 2 language, and 3 religion, as well regional identity and others, history. These are some of the elements of nationalism. የናሽናሊዝም ዋና መገለጫዎች እነዚህ ናቸው። ምን ናቸው? ቋንቋ፣ ባህል፣ እምነት፣ የጋራ አካባቢ፣ ታሪክ፣ ሌሎችም መገለጫዎች ይኖራሉ። ይሄ ጉዳይ የናሽናሊዝም ጉዳይ በእርግጥ
በብዛት ኢንፍሉንስድ የሚያደርገው የከተሜውን ነዋሪ ነው። ናሽናሊዝም the sense of nationalism influenced more the people of urbans rather than the rural areas ከገጠሩ ይልቅ ይሄ ናሽናሊዝም ስሜት ከተሜው ላይ ያደላል። ያ የሆነበት ምክንያት ነው ምንድነው? የከተሜው ማህበረሰብ ለናሽናሊዝም ፋክተሮች ኤክስፖዠር ስላለው ነው፣ ተጋላጭነት ስላለው ነው። ለምሳሌ በከተሞች አካባቢ የትምህርት እንቅስቃሴ አለ፣ የተለያዩ ጋዜጦች አሉ፣ የተለያዩ መጽሐፍት አሉ፣ የተለያዩ ብሔርተኝነትን አድቮኬት የሚያደርጉ የሚያቀነቅኑ ጉዳዮች ይኖራሉ እዚህ ከተሞች አካባቢ። ሰው በዚህ ምክንያት ናሽናሊዝም አፌክትድ ዘ ፒፕል ኦፍ አርባን ራዘር ዛን ዘ ፒፕል ኦፍ ሩራል ኤሪያስ። ቤዚካሊ በ19ኛው መቶ ክፍለ ዘመን የናሽናሊዝም እንቅስቃሴ በከፍተኛ ሁኔታ ጨምሮ ነበር በአውሮፓ እና ለምን ጨመረ የሚለውን ስናይ we do have different factors for the increase or the promotion of nationalism in the 19th century። እነዚህ ፋክተሮች ምን ናቸው? አንደኛ ኮምፐልሳሪ ፕራይመሪ ኤጁኬሽን ነው። በተለይ በአውሮፓ ይህ አንደኛ ደረጃ ትምህርት መስፋፋት ለናሽናሊዝም ስሜት ከፍተኛ የሆነ አስተዋጽኦ አበርክቷል። ለናሽናሊዝም ስሜት መዳበር ማደግ አስተዋጽኦ ነበረው ነው። so basically the government used primary education for inculcating patriotism and loyalty to the state። ዜጎች ለመንግስት ታማኝ እንዲሆኑ የሀገር ፍቅር ስሜት እንዲያድርባቸው ይሄንን የአንደኛ ደረጃን ትምህርት የአውሮፓ መንግስታት ወይም ደግሞ ሌሎች መንግስታት ኦፈር ያደርጉ ነበር፣ ይሰጡ ነበር። ሁለተኛው በ19ኛው መቶ ክፍለ ዘመን የናሽናሊዝም ስሜት እንዲጨምር ካደረጉ ምክንያቶች ኮምፐልሳሪ ሚሊተሪ ሰርቪስ ነው። ይሄ ደግሞ አስገዳጅ ወታደራዊ አገልግሎት ዜጎች በተለይ የፓትሪዮቲዝም ስሜት እንዲያድርባቸው የሀገር ፍቅር ስሜት እንዲያድርባቸው እና ለሀገራቸው ታማኝ እንዲሆኑ የውትድርና አገልግሎት በግዴታ እንዲሰጡ ይደረግ ነበር። ይሄ ኮምፐልሳሪ ሚሊተሪ ሰርቪስ ለናሽናሊዝም እድገት በ19ኛው መቶ ክፍለ ዘመን እንደነበረው የናሽናሊዝም እድገት ከፍተኛ የሆነ አስተዋጽኦ ነበረው። ከዚህም በተጨማሪ በጣም በቅናሽ ዋጋ የሚታተሙ ጋዜጦች ቺፕ ኒውስ ፔፐርስ፣ እነዚህ ጋዜጦች በተለይ they had chauvinistic tones የጠባብነትን ስሜት የትምክተኝነትን ስሜት የሚያንጸባርቁ ናቸው። ከኔ በላይ ላሳር የሚለውን አመለካከት አንድ ሀገር ከሌላው እንደምትበልጥ አድቮኬት የሚያደርጉ ሀሳቦችን የያዙ ጋዜጦች ናቸው። እነዚህ ቺፕ ኒውስ ፔፐርስ ለ19ኛው መቶ ክፍለ ዘመን የናሽናሊዝም እድገት መጨመር ከፍተኛ የሆነ አስተዋጽኦ አበርክተዋል ማለት ነው። ሌላኛው the creation of patriotic societies that were agitating for armament, military strengthening and advocating for colonialism። በተለይ አገር ወዳድ የሆኑ ሰዎች መፈጠር፣ እነዛም ሰዎች ሚሊተሪዝምን፣ ቅኝ ግዛትን፣ ጦረኝነትን የሚደግፉ ሆነው ብቅ ማለታቸው በ19ኛው መቶ ክፍለ ዘመን የናሽናሊዝም እንቅስቃሴ እንዲጨምር አስተዋጽኦ አበርክቷል። በተጨማሪም በዚህ ከ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ጀምሮ የነበረው የጀርመኖችና የኢጣሊያን ብሎም የባልካን ሀገራት የነጻነት ጦርነት በወቅቱ ለነበረው የ19ኛው መቶ ክፍለ ዘመን የናሽናሊዝም እድገት ከፍተኛ የሆነ አስተዋጽኦ አበርክቷል። ዘ ናሽናሊዝም ሙቭመንት ስፔሻሊ ኢን ጀርመን፣ ኢታሊ ኤንድ ባልካን ስቴት። ሌላኛው ስሞል ኮሎኒያል ዋርስ ስፔሻሊ it stimulated the British nationalism። አነስተኛ የቅኝ ግዛት ጦርነቶች በብሪቲሽ ናሽናሊዝም ስሜት እንዲጠናከር እንዲዳብር አድርገዋል ነው። የስፔኖችና የአሜሪካን ጦርነት በ1898 ዓመተ ምህረት የነበረው ብሎም የአሜሪካኖችን የናሽናሊዝም እንቅስቃሴ
ስትሬንግዝ ያደረገ ክስተት ነው። ሌላ ሲዶ ሳይንስ የሚባል ቲዎሪ ወይም ደግሞ አስተምሮ አለ። ሲዶ ሳይንስ ወይም ደግሞ ሶሻል ዳርዊኒዝም የታዋቂውን የቻርልስ ዳርዊንን ፖለቲካል አይሚን የሳይንስ የስነ ህይወት መርህ የተከተለ ነው። እንግዲህ ቻርልስ ዳርዊን ሰርቫይቫል ኦፍ ዘ ፊተስት ያሸነፈ ይኖራል በሚለው ፕሪንሲፕሉ መርሁ ይታወቃል። እሱን አቢዩዝ በማድረግ በተሳሳተ አቅጣጫ በመተርጎም ሲዶ ሳይንስ አንድ ሀገር ወይም ደግሞ አንድ ማህበረሰብ ከሌላኛው ማህበረሰብ መብለጥ አለበት፣ ለመኖር አንድ ስቴት ሌላውን ሀገር መብለጥ አለባት በሚል ሴንስ ይሄንን አስተምሮ አድቮኬት በማድረግ ይሄም አስተምሮ ለናሽናሊዝም እንቅስቃሴ ከፍተኛ የሆነ አስተዋጽኦ አለው። ይሄ ሲዶ ሳይንስ ወይም ደግሞ የሐሰት ሳይንስ ማለት እንችላለን ወይም ደግሞ ቻርልስ የሶሻል ዳርዊኒዝም በዋናነት ዋር ኢዝ ኢንቪቴብል ነው፣ ጦርነት የማይቀር ነው እና አንድ ሀገር ሌላውን ሀገር ታልበለጠች መኖር አትችልም ነው የሚለው። ይሄ ሁኔታ ይሄ ሲዶ ሳይንስ ለ19ኛው መቶ ክፍለ ዘመን የናሽናሊዝም እንቅስቃሴ መጨመር አስተዋጽኦ አበርክቷል። በእርግጥ ከ1880ዎቹ በፊት የነበረው የናሽናሊዝም እንቅስቃሴ እና ከ1880ዎቹ ጀምሮ እስከ አንደኛ ዓለም ጦርነት እስከ 1914 ዓ.ም የነበረ የናሽናሊዝም እንቅስቃሴ መልኩ የተለያየ ነው። እስከ 1880ዎቹ ማለትም ከ1850ዎቹ ጀምሮ እስከ 1880ዎቹ ድረስ የነበረው የናሽናሊዝም እንቅስቃሴ መልኩ ምንድነው ስንል ኢት ዋዝ ቱዋርድስ ጀነራል ዩኒቲ ነበር። ወደ አንድነት የሚካሄድ የብሔርተኝነት እንቅስቃሴ ነበር። ይህም ላብነት መገለጫ የሚሆነው በእነማን ነው? በነ ጀርመን እና በነ ኢታሊ። እንግዲህ የተከፋፈሉት ጀርመኖች እና ኢጣሊያውያን ወደ አንድነት ለመምጣት ብዙ ትግል አድርገው አንድነታቸውን አሳክተዋል። ከዛ በኋላ ከ1880ዎቹ ጀምሮ እስከ አንደኛ ዓለም ጦርነት እስከ 1914 ዓ.ም የነበረው የናሽናሊዝም እንቅስቃሴ ግን ራዘር ዛን ጀነራል ዩኒቲ ኢት ዋዝ ቴንዲንግ ቱ ፍራጅመንቴሽን ላይ መከፋፈል ላይ ያተኮረ ነበር። ይሄም በተለይ በመልቲናሽናል ኢምፓየሮች ብዙ ኔሽኖችን በያዙ ኢምፓየሮች ላይ ተንጸባርቋል። ለምሳሌ በኦቶማን ተርክሽ ኢምፓየር፣ በአውስትሪያ ሃንጋሪ ኢምፓየር የተንጸባረቀ ነበር ነው። በዛ ስር የሚኖሩ የተለያየ ቋንቋ የሚነገሩ የተለያየ ባህል የነበራቸው ሰዎች ባህላቸውና ቋንቋቸውን መሰረት በማድረግ ወደ መገንጠል ወደ ፍራግሜንቴሽን ተንቀሳቅሰዋል ማለት ነው። በዚህ ወቅት ከ1880ዎቹ እስከ 1914 ዓ.ም የነበረው የናሽናሊዝም እንቅስቃሴ ፍራግሜንቴሽን ዋና መገለጫው ነበር ማለት ነው። ሁለተኛው መገለጫው ላንጉጅ ኤንድ ኢትኒሲቲ ቢኬም ዘ ሜጀር ክራይቴሪያ። ስፔሻል ላንጉጅ ቢኬም ዘ ሜጀር ክራይቴሪያ ፎር ናሽናሊዝም። ላንጉጅ እና ኢትኒሲቲ በዚህ ወቅት ለነበረው የናሽናሊዝም እንቅስቃሴ ዋና መስፈርቶች ነበሩ። በተለይ ደግሞ ላንጉጅ ከየትኛውም በላይ የናሽናሊዝም እንቅስቃሴ ዋና ክራይቴሪያ ነበር ማለት ነው። እና በዚህ ወቅት ናሽናል ኮስችን ቢኬም ፓርት ኦፍ ዘ ዶሜስቲክ ፖለቲክስ ኦፍ ሜኒ ስቴትስ ሰች አዝ አውስትሪያ ሃንጋሪ፣ ዛሪስት ራሽያ ኤንድ ብሪቲሽ ዊዝ አይሪሽ ኮስችን። በዚህ ወቅት ለእነዚህ ሀገራት ናሽናሊዝም በጣም ወሳኝ ጥያቄ ሊሆን ይችላል ማለት ነው። ይሄ ናሽናሊዝም ሙቭመንት it was supported by or it was attracting the ቡርዣይዞችን በእጅጉ አትራክት ያደርግ ነበር። በተለይ እነዚህ ቡርዣይዞች ደግሞ ናሽናሊዝምን ሰፖርት የሚያደርጉበት ዋናው ምክንያት ናሽናሊዝም ትኩረቱ በዋናነት ቋንቋ ላይ ስለነበር ነው። ቋንቋችሁ ከተከበረ ደግሞ ቡርዣይዞች በዋናነት ክብራችሁ ይጠበቃል። ዋና የስራ ምንጭ ሆኖ ያገለግላል ቋንቋቸው።
ሶ የማንነት ጥያቄያቸው ይመለሳል ማለት ነው። ይሄ የናሽናሊዝም ሙቭመንት በተለይ በቡርጃይዞች ሰፖርት ይደረጋል ነው። ናሽናሊዝም ለገቨርንመንትም ወይም ደግሞ ለአውሮፓ እና ለሌሎች መንግስታትም የሚሰጠው ጠቀሜታ ነበረ። ፎር ዛት ማተር ናሽናሊዝም ፎር ዘ ገቨርንመንት ዋዝ ኤ ቱ ኤጅድ ዊፐን፣ እንዲያውም በሁለት የተሳለ ሰይፍ ማለት ነው። ለመንግስታት ምን ምን ጥቅሞችን ይሰጣል? አንደኛ ኢት ኩድ ስትሬንግዝን ሎያሊቲ ቱ ዘ ስቴት ኤንድ ዘ ሩለር፣ የዜጎችን ታማኝነት የዜጎችን ለመንግስትና ለሀገራቸው ያላቸውን ታማኝነት አሹር ያረጋግጣል፣ ያጠነክራል። ሁለተኛ ደግሞ ኢት ዳይቨርት ወርከርስ አዋይ ፍሮም ሶሻሊዝም፣ ሰራተኛውን ከሶሻሊዝም መርህ እንዲወጣ ያደርገዋል። እንግዲህ ሶሻሊዝም በካርል ማርክስ ከተመሰረተ በኋላ ብዙ ሰራተኞች ሶሻሊዝምን ሰፖርት በማድረግ በተለያዩ የዓለም አካባቢዎች እንቅስቃሴ ያደርጉ ነበር። ይሄ ሶሻሊዝም ደግሞ ለመንግስታት የራስ ምታት ነው። ወቅቱ የነበሩ መንግስታት ሶሻሊዝምን ስትሮንግሊ ክሪቲሳይዝ ያደርጋሉ። ምናልባትም ይሄ የናሽናሊዝም ስሜት ሰዎች ከሶሻሊዝም አመለካከት ወደ ናሽናሊዝም እንዲመጡ ለመንግስታት ከፍተኛ የሆነ ጠቀሜታ ነበረው ማለት ነው። እንግዲህ የናሽናሊዝም ጥያቄ ባለበት አካባቢ ሁሉ ዲስኮንቴንቶች ይኖራሉ። ዲስኮንቴንት እና ዲስሎያሊቲ፣ ቅሬታዎችና አለመተማመን ምናልባትም የናሽናሊዝም ዲማንድ ባለባቸው አካባቢዎች ዋና ጉዳዮች ናቸው ማለት ነው። በእርግጥ ናሽናሊዝምን በ19ኛው መቶ ክፍለ ዘመን ፐርፌክትሊ አኮሚዴት በማድረግ በማጣጣም በማቻቻል ምሳሌ የምትሆነው ሀገር አሜሪካ ነች። አሜሪካ አኮሚዴትድ ዘ ናሽናል ኮስችንስ ኦፍ ኢሚግራንትስ፣ በተለይ በወቅቱ የነበሩትን የአውሮፓ ኢሚግራንቶች የናሽናሊዝም ጥያቄ ሙሉ በሙሉ አኮሚዴት ማድረግ ችላለች ነው። አሜሪካ ኢሚግራንቶችን ምናልባትም አሲሚሌት ማድረግ የቻለችው ከራሷ ህዝብ ጋር ማዋሃድ የቻለችው የናሽናሊዝም ኮስችንን በማስቀረት በምን አይነት መንገድ ነው በዚህ ሰክሰስፉል የሆነችው ስንል፣ አንደኛ ማይግራንትስ ሌፍት ዜር ካንትሪ ዲሳቲስፋይድ፣ እነዚህ የአውሮፓ ስደተኞች ሀገራቸውን የሚለቁት በሀገራቸው ላይ ከፍተኛ የሆነ ቅሬታ ስለነበራቸው ነው። ሁለተኛ አሜሪካ ለነዚህ ሰዎች ብዙ የኢኮኖሚክ እድሎችን፣ ብዙ የኢኮኖሚና የማህበራዊ ፍትህን ወይም ደግሞ ፍሪደምን መስጠት ስለቻለች ነው። በዚህ ምክንያት አሜሪካ was successful in accommodating or in assimilating immigrants of Europe, especially in the 19th century. የዛሬው ሌሰን በዚሁ እንጨርሳለን። ስላዳመጣችሁ አመሰግናለሁ።